እግዚአብሔር ወይ ማረን አማኑኤል ወይ ማረን ከአባታችን ጋር ማልስማማበትን ሐሳብ ገልጫለሁ ልክ አይደለም ብያሰብኩትን ማለት ነው ልክ አይደለም ብያሰብኩትን ገልጫለሁኝ እኔ ሰው ድንግል ማርያም ቤዛዊት ዓለም ለመባሏ ላይ ጥያቄ የለኝም ማለት ነው ይልቁኑ እንደውም መባል አለባት ምክንያቱም ቤተክርስቲያን ስትላትም ስለነበረ ትላታለች ትገልጻለች ስትገልጽ ግን ከዚህ አንፃር ነው እንጂ እርሶ ባብራሩት መልኩ አይደለም የሚለው ተናግሬያለሁ እቀበላለሁ አፖስቶሊክ ሰክሴሽን የሚለው ወንድማችን ምንድነው መቀበለው ገብተ እኔ ይቅርታ መጠየቅበትና የተሳሳትኩበትን ታሳየኛለህ እኔ እዚህ ጋር ይቅርታ ጠይቃለሁ እሺ ሐሳባችሁ በመላእት እንዲብራራ የምትፈልጉ ሰዎች ወንጭ ቁንጽል ያለች ነገር ጽፋችሁ ሰው አታስደብሩ ትገባላችሁ አስገባና እናወራለን እሺ ለማንኛውም የኔ ሐሳብ ይሄ ነው ባጭሩ የኔ ሐሳብ ይሄ ነው ድንግል ማርያም ላይ የተነሳው ነገር እንደዛ ነው የተነሳው ነገር ደግፋለሁ አሁን ጉዳዩ ማለት የተነሳውን ስል የሳቸውን ሳይሆን ቤዛዊት ዓለም ትባላለች የሚል ማብራሪያ የተሰጠበትን መንገድ እኔ በራሴ ገለጽኩት እዛው ጋር ስላለ ቀደም ሲደረግ ግን ምን ተባለ የመጀመሪያ የኢዮብን ያሰማውበት ጋር ይቆምና እኔ ማብራራት መጀመርበት ፓርት ጋር ያቆሙትና ተውት ከዚህ በኋላ ይባላል እንዴ በመላእት የኔን ሐሳብ ሳያሳዩ የኔን ሐሳብ ሳያስረዱ ከዛ እንደው ዝም ብሎ የራስን ሐሳብ መሙላት ምን ይሉታል በጌታ በቃ እንዲህ ያለ ማለት እንዲህ ማለት ነው እንዴ ከዛ በኋላ ያወራውትስ አያችሁ ሰው ለልቦናው ክፋት በጣም ከመርቀቁ የተነሳ እንደዚህ ሰው ለመጣል የሰውን ሐሳብ ከመቁረጥ ይጀምራል ማለት እና ያለ ማወቅ ምልክት ነው ብዬ አስባለሁ ያቺ ጸይሆት ያሉበትን አንድ ያንጫታትና እሱን አሰማቸዋል በተረፈ ይሄ ብቻ ግን አይደለም ለምሳሌ ምንድነው ሐዲስ ኪዳን ብለው አንድ የተናገሩበት ነገር አለ ሐዲስ ኪዳን የሆነ ነው እንጂ የሚሆን አይደለም ብለው የተናገሩበትን ለምሳሌ እሱንም አልስማማም ነኝ ሰምታውት ይሁን አይሁን አላውቅም የተጫጫጨ ነገር ላይ ብቻ ስለሆነ የሚበረቱት ከፍተኛ የሆነ ስህተት ነው ሰው ሌላ ሰው ያጮኸውን ነገር አብሮ እየተከተሉ እንደ መጮህ ስለሆነ አንዳንድ ሰዎች አቅማቸው ይሄኛውን አላስተዋሉትም ብዬ አስባለሁ ምክንያቱም እሱን እንኳን ለመመዘን ትምህርት ስለሚያስፈልግ እና ምንድነው ዛጋ የሚሉት አዲስ ኪዳን ድነናል ተከከለው ድነናል እዛ አዲስ ኪዳን ይሉና ወደፊት የለም የሆነ እንጂ ወደፊት የሚሆን አይደለም የሚል ነገር ይናገራሉና ይሄን ለምሳሌ ልክ ነው ብዬ አላም አሁናዊ ነው እንጂ ወደፊት ይሆናል የሚባል ነገር የለም አሁን ለምሳሌ ጌታ መምጣት ይሆናል ወደፊት የሚሆን ነገር ነው እንጂ አሁን የሆነ ነገር አይደለም ብዙ ነገሮች ወደፊት በክርስቲና ይሆናል የምንላቸው ነገሮች አሉ ያውን ከፍተኛ ስህተት ነው ለምሳሌ one saved always saved አይነት ሐሳብ ነው ያለው በቃ አንዴ አሁናዊ ነገር ድህነት አሁናዊ ብቻ ነው ወደፊት ይሆናል የሚባል ነገር የለውም የሚባል ትምህርት የለንም የደነናል እንደናለን የዳነን ነው እንደናለን ብለን ምንማማረው ይሄ አሁን ስህተት ይሄን ስህተት ግን ማንንም ሰው አላየው ምክንያቱም ያው ትምህርት ስለሚፈልግ ማለት ሰው ላይ ግን ዝም ብሎ መጫጫ የምንፍቅና መስፈርት ምንድነው የሚባለው ነገር ራሱ ሰው አደራጅቶ ይሄን ስክድ ምንፍቅና ነው ይሄን ሳታምር ስትቀር ምንፍቅና ነው ማለት ነው እንጂ ዝም ብሎ ተነስቶ ምንፍቅና ሰው ያለ ተናጋሪ ንግግር የለም ትምህርት የለም ትምህርቱ ብቻ ነው ምንፍቅና ሰውየው መናፍቅ አይደሉም ማለት ራሱ የማይሆን ሎጂክ ነውና ትንሽ አሸታሩ ብታስተካክሉት መልካም ነው ያስባሉ ያ ምንድነው አሁን ነገሮችን ስናይ ምናይበት መንገድ ነው እና በተቻለ መጠን በእርጋታ አጥርተን ከምን አንፃርም ተናገሩት የሚለው መሰረታዊ ነገር ነው እኔ ህዝብ የሚያደናግር ነው ትክክል ያልሆነ ነገር ተናግረዋል ማብራሪያ እንደሚሰጡበት አምናለሁ እንደ አንድ አባት ለመንጋው እንደሚጨነቅ አባት መንጋውን የሚያሰጥ ስለሆነ ንግግሩ መልስ ይሰጡበታል ብዬ ተስፋ አደርጋለሁ ቤተክርስቲያን ብቻ መልስ የምትሰጥበት መንገድ አታጣም ሶ መልስ ይሰጥበታል የሚል እምነት አለኝ በአጠቃላይ እዛም ጋር ግን የተናገሩት አዲስ ኪዳን
ወደ ህይወት መምጣት ነው የምስራች ነው ይሄ የምስራች ግን የተቀበልነው የምንኖርበትና የሚመጣም ጭምር ነው ልክ እንደ ድህነት ማለት ነው ድህነት የተቀበልነው ነው ተቀበለናል ከዛ እንኖርበታለን እየፈጸምን ከዛን ደግሞ እየፈጸምን ማለት ድህነታችን እየፈጸምን ማለት ነው ከዛን ደግሞ የሚመጣም ጭምር ነው ገና እኮ ሙሽራውን ክርስቶስ ቤተክርስቲያን ትጠብቃለች ይመጣል ማለት ነው የቤተክርስቲያን ተስፋው ሙሽራው ክርስቶስ ነው ተስፋ ማሳጣት ይሆናል የሚመጣ የለም ማለት ነው እና ይሄ አካሄድ በራሱ ልክ ነው ብዬ አላም ቦታውም ላይ ጥያቄ አለ እነዚህ ነገር ይሄ አሁን በሰፊው የምናነሳቸው ነገሮች ናቸው ብቻ እነዚህ ነገሮች ለማንሳት ግን እንዳልኩት ምንፍቅናን ምናምን ከማለት መጀመር አይተበቅብኝም ማለት ነው አንድ ካህን እንዲተባሉ ተብሎ 15 ቀን ከተጮኸ አንድ ጳጳስ እንዲተባሉ ሲባልም እኔ 15 ቀን ሳይሆን 2 ወር ሊጮህ ይገባ ነበር ግን ተገላቢጦሽ ሆነ ማለት ነው ነገር ለማንኛውም ያም አባባላቸው ልክ ነው ብያለሁ ቦታው ደግሞ ፍኖተ ጽድቅ ነው ሌላ ጥያቄ ምልክት ነው ለምን ይሄ ነገር ተደጋገመ ለምንድነው ማረም ያልተቻለው ለምንድነው ሁሌ እንደዚህ አይነት ነገሮች ምናገኘው የሚለው ለኔ ጥያቄ ነው ከዚህ በፊት ምልጃ ላይ ተብሏል የማርያም ጸሎት ላይ ተስተካክሏል ተብሎ ነበር ምናምን ግን እያየን ያለ ነው ያ አይደለም እና ብቻ ከቤተክርስቲያን ምን ጠብቀው ነገር ይኖራል ቤተክርስቲያን ምትለው ነገር ማለት ነው ምትለን ነገር እንደሚኖር ተስፋ አደርጋለሁ እነዚህ ነገሮች ጥያቄ ይሆኑብናል ነው በግሌ እንደዛ ይሆኑብኛል ቦታው የተባሉ ሌሎችም ነገሮች በስፋት ማየት ይፈልጋል ሰው አባቶች እነዚህ ነገሮች አይተው የራሳቸውን ጥያቄ እንደሚያቀርቡና ንግግር እንደሚኖር ተስፋ አደርጋለሁ እኛ ግን ተረጋግተን ምናምን መጠበቁ ጥሩ ነው ፕራስ ግን ለምሳሌ ተነስቼ መናፍቅ ወይ ምንፍቅና ካልኩኝ ይሄ ትምርት በራሱ ያስበላል አያስብልም የሚለውንም አብሬ መግለጽ አለብኝ አያችሁ ሰውን ለማስታጠቅ ማለት ነው በደንብ ሰው ሙሉ ዕውቀት እንዲኖረው ምን ማድረግ አለብኝ አብሬ ከአባቶች ትምርት ከመጽሐፍት ከቤተክርስቲያን ገለጻዎች እያወጣው ይሄው የምንፍቅና የሚያስብል ነው እያልኩኝ ማሴት አለብኝ ይባላል አይባልም የሚለውን ግን መልስ የምሰጠው ቤተክርስቲያን ነች አያችሁ እኔ የሰጠሁት ግን ለቤተክርስቲያን ነው መናፍቅ ምናምን ለማለትም ቤተክርስቲያን ትበል አባትነትን የሰጠች ቤተክርስቲያን ነች አያችሁ መናፍቅ ማለት አሁን ለምሳሌ ምንድነው በስጋ ድካም በጸባይ ምናምን ችግሮችን ማንሳት እንችላለን አይ እኚ ካህን እኮ እንዲህ አይነት ችግር አለባቸው ምናምን ብለን ያን ልናቅ እንችላለን ልናነሳውም እንችላለን ያንን ስናነሳ የሚታየው ከምን አንፃር ነው ፐርሰናል ነገር ነውና ያ በቤተክርስቲያን በአባቶች ምናምን በምክር ሚስተካከል ብለን ማለት ነው የግል ኃጢያታችን እንዳለ ሆኖ ራሳችንን ማየት መሰረታዊ ነገር ሆኖ ማለት ነው ምንፍቅና ከተባለ ግን ሚዛኑ ምንድነው የቤተክርስቲያን ትምህርት ነው አለው እንዴ ይሰማል አረንጓዴና ኮሜንቱን ቆማለ አረንጓዴና እሰማለሁ ጋይስ ቆይ ይሄን እናሰማለሁ እሰማለሁ ኔትወርክ ነው የኛ ይሰማላ ሰዎች ኮሜንት ላይ ጻፉልን እስቲ ይሰማል ተሰማለ አሁን ሰማለው እሺ አሁን ኔትወርክ ትንሽ እያዛገ ነው እሺ ከተሰማው ዋናው ሐሳቡ ያ ነው በመላት ነገሮችን ማየት አንድ ድምጻቸውን ላሰማችሁና እስቲ ነገሩ እንደው በደንብ ይጤን አባቶችም ጠይቀዋቸው ማብራሪያ ይስጡበት እንድንል የሚያደርገን ሌሎች ነገሮችም ስላሉ ስሙት አንዴ አንቺ የኔ ማርያም እንዳርቲ ማዛሽ በኮ የሆነ የኔ ማርያም አለሽ ይላሉ ወጣቶች ሲዘፉ የባለራችን ላይ ታላቃል ማርያም ተሰውት ትባላለች ማዛ በኮ የሆነ ደስ የሚል ከሽቶን የሚመስል ልብን የሚያረካ በኮ ማዛ ያላት አረቲን እየጠሩ አንቺ የኔ ማርያም እንዳርቲ ማዛ ያለሽ ማዛ ደስ የሚል የኔ ማርያም አለሽ ወይ እያሉ
ይዘምራሉ፣ ይዘፍናሉ። በነገራችን ላይ መዝሙር ይሄ ዘፈን ሊባል አይገባም። መዝሙር ነው፣ ምስጋና ነው። እነሷም ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል። በአንድ በቅዱስ ገብርኤል ተመስግኜ አልቀርም። ቅዱስ ገብርኤል አንቺ ከሴቶች መካከል የተለየሽ ነሽ፣ የተባረክሽ ነሽ ብሎ አመስግኗታል። ምሕረታችን ጥንተ አብሶ የሌለባት መርገመ ሥጋ መርገመ ነፍስ የሌለባት እግዚአብሔር በመለኮታዊ ኪነ ጥበቡ ጠብቆ በንጽሕና በቅድስና ያተማት እናትነት የመረጣት ናት። እመቤታችንና መስራት ስለዚህ የዛሬ ተቋርጫለሁ። ያሰልባል እመቤታችን ቅድስት ድንግል ማርያም ከዚህ ድካም፣ ከዚህ መከራ፣ ከዚህ ስቃይ፣ ከዚህ ታይረን ያደረገችበት ለእመቤታችን የድል በዓሏ ማን የሚለው በቃ ብቻ ይሄ ቪዲዮ ያሰማ ነበር። ቪዲዮ ሐሳቡ ምንድነው? ማርያም ዕፀ ሕይወት ናት ብለው የገለጹበት ነውና መምህር ቢኒን ማዳን የበጉ ለቆታል። እሱ ላይ ገብታችሁ ይዩት እና እንዲህ ማለታቸውንም ስነ ጥያቄ ይጭራል ነው። ለማንኛውም ቆም ብለው ነገሮች እንዲያዩት ከምንም በላይ ደግሞ ትኩረት አግኝቶ መልስ እንዲሰጡበት የሚል ነውና እንደ ያንን ነው የምንጠብቀው ባጭሩ ለማለት ነው። አሁን ናቱ የተወሰነ ሐሳብ ተሰጠና ገስት ተቀበላለሁ። ገስት የምቀበለው በዚህ ነገር ላይ ጥፋት አለብህ የሚለኝ ሰው ካለ በተነሳው ሐሳብ በሰራውት ቪዲዮና ከሳቸው ቪዲዮ ጋር ተያይዞ ብቻ በሰራውት ቪዲዮ ላይ ተሳስታለ የሚለኝ ካለ ገስት ልቀበል። ናቱ ተመጫለሽ እኔ ጋር ወይ ለምን አንተ ጋር አልመጣም? ኔትወርክ ትክክል ግን አይደለም። አንተ ጋር ልምጣ። አይሰማም? በስተም ስለሆነ እንደዚህ ይሰማልና ቆይ በቃ ልምጣ አንተ ጋር። እሺ እዛ እንሂድ ሰዎች እዮባጋ ነው። እሺ እንዴ አለው ይሰማል? ኔትወርክ አስቸገረሽ ፓፓ? ስልክ እየገባብህ ነው? አዎ ስልክ እንኳን አይደለም ግን ኔትወርኩ ትንሽ እንትን አለ። እሺ አሁን እቀበላለሁ ጋይስ። መቀበለው በተነሳው ሐሳብ ላይ ጥፋት ይሄ ነው የሚለኝ ሰው ካለ ብቻ ነው እና እሱ ለመቀበል ነው። እስከ ገስት እንትን እስኪሉ ድረስ የተወሰነ ነገር እሺ አለዋ ሰው አለሽ። እሺ ሰው እስኪገባ ድረስ እኔ የተወሰነ ነገር ለመናገር የታዘብኩትን የተወሰነ ነገር ለመናገር እፈልጋለሁና ምንድነው ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ ቃልዎት ያሰማልን። አንዴ የገባችሁ ሚውት አድርጉት እሺ። 5 ደቂቃ ምናምንም አይሆንም። ኤኒዌይስ ምንድነው ዮባ በደንብ በሰፊው ተናግሯልና ብዙ ያስተዋልነው ነገር እኔም ብዙ የተመለከትኩት ነገር ምንድነው ስፔሻሊ በዮባ ዮኒ በሰራው ቪዲዮም እንደገና በውስጥ ምናም ከሚጻፉትም አንፃር እንደው የምንናገረውንስ አንዳንዴ እናስተውላለን ወይ የሚለውን ነገር በጣም እንትን ይላልና ስለ እናታችን ስለ ቅድስት ድንግል ማርያም የተነገረው ስተት ነው። እናታችን ቅድስት ድንግል ማርያም ቤዛይት ብለን እንጠራታለን። አዎ በቃ ይሄ ግልጽ ነው፣ ምንም እንትን አይደለም። ግን የምንፍቅና ላይ ያለን አረዳድ በጣም በቃ እኔ ወይ እንዲ ላይቭ ፕሮግራም ምናምን ይዘን ወይ ገብተን በደንብ እንማማርበታለን እንጂ እንዲሁ አንድ ሰውን ዝም ብሎ ቀለል አድርጎ መናፍቅ ማለት በጣም ከባድ ነውና ካስተዋላችሁ ስቶሪም አድርጌዋለሁ። እነ ዮባም ተናግረውታል። አክቹሊ ስቶሪም አድርጌዋለሁና ንስጥሮስ ከመወገዙ በፊት ቅዱስ ቄርሎስ ይልክለት
እና የመጀመሪያ የደብዳቤዎቹ መላክ ባይዘይ ንስጥሮስ ተጠይቋል። እንዱ ዝም ብሎ አይደለም። በቃ ትምህርቱ ተሰማና እንግዲህ ርዕሰ መናፍቅ ከሚባሉት አንደኛው ነው ንስጥሮስ እና ለዛ ነው ያነሳ ነው። ዝም ብሎ ብቻ ትምህርቱ ተሰማና ወይ በቃ ይሄ ትምህርት ምንፍቅና ያስብላል ምናም ቻው እንደዚህ አይደለም ሙግዘቱ የነበረው። ኦኬ ትምህርቱ በደንብ መታየት አለበት። ከዛ በኋላ ለምን እንደዛ እንደተናገረው ከምን አንፃር እንደተናገረው ተጠይቆ ነው። ከዛ በኋላ የማይመለስ ከሆነ እንትን የሚባለው ማለት ነው። ናቱ ተቋረጥክ? ተቋርጦ ላይ ሰማም ነው ናቲ ይዋ ሰላም ከእናንተ ጋር ይሁን። እንዴት ናችሁ? ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን ተሰሮ ለሰይጣን አግዓዞ ለአዳም ኮነ እምይእዜሰ ሰላም። ሰማም እንዴት አላችሁ? ይሰማል፣ እግዚአብሔር ይመስገን። አንተዬ እንዴት ነህ? ሰላም ሰላም፣ ሁላችሁ እንዴት ናችሁ? ሌላ ሰው መስሎኝ እኮ ነው ሰላም ብያለሁ። ሁለተኛ አካውንቴ ስለሆነ ሌላ ሰው ይመስላል። እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እንኳን አደረሳችሁ። አንተዬ እንኳን አብሮ አደረሰን። አንድ ቦታ ስለሆነ በትህትና መጀመሪያውኑ በትህትና እንደዚሁ ተረርተህ ምላሽ ስለሰጠህ ወንድሜ ከፍ በል። በጣም ነው የምወድህ፣ በጣም ነው የማከብርህ። በመታገለግላቸው አገልግሎቶች ሁሉ እከታተልሃለሁ። እግዚአብሔር ጸጋውን ያብዛልህ ነው የምለው። ግን እኔ የእውነት አንተዬ በጣም የከፋይ በአንድ ጉዳይ ብቻ ነው። በተለይ በፍኖተ ጽድቅ ጉዳይ ብዙ ጊዜ እኛ የተዋህዱ ልጆች ብዙ ጥያቄዎችን ጠይቀን ነበር፣ ብዙ ነገር ብለን ነበር። ሁላችንም እናውቀዋለን እውነታው። እየተደጋገሙ አንዳንድ ነገሮች ግን ስናያቸው ቀላል መስለው ሃይማኖታችንን የሚሸረሽሩ ትንሽ መልእክት አዘል ያላቸው አይነት ነገሮች ይሰራጫሉ ብዙ ጊዜ እና ይህ ነገር በጣም ያስከፋኛል። ሁላችንም እንዳያረዳዳችን አይተነዋል። ግን እኔ እንጃ አላቅም። አንተዬ በጣም የእውነት ተሰምቶኛል ከምልህ በላይ እንዳንድ የቤተክርስቲያን ተራ ደካማ አገልጋይ። ይህ ጉዳይ እንዴት ነው ኢዮባ? ያንተንም አይቼዋለሁ፣ ወንድማችን ያኬንም አይቼዋለሁ። አኬም በየት መንገድ ሄዶ እንደመለሰው ምናምን አይቻለሁ። ግን ከሁሉም በላይ አይደለም እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ትቅርና መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ ብለን ነው የተማርነው። እኔ የትኛው ትምህርት ላይ እንደምናገኘው መልሱንም ጥያቄውንም አንዳንዴ ግራ ያጋባል የሚመጡ ጥያቄዎች። በተለይ እነዚህ በሊቃውንት አይንና በሊቃውንት አእምሮ ሊታዩ የሚገቡ ነገሮች ወደ ምእመናኑ ቶሎ ብለው ባይረጩ ባይደርሱ ባይነኝ። ግን ትርጓሜያቸው በደንብ ደግሞ ቢተረጎም ሰውን እንዳይረብሽ ያው ብዙዎች እንዳያሰነካክል። አሁን ለምሳሌ አንዱ ጸጋ እግዚአብሔር ተሰጥቶት እግዚአብሔር የሾመውን መቼም አይደለም ጳጳስ ይቅርና ካህናት እንኳ አይንተ እግዚአብሔር ናቸው። ካህናት አይንተ እግዚአብሔር አንተሙ ጽዋ ለዓለም እናንተ የዓለም ጨዎች ናችሁ ዓለምን አጣፍቱ ተብለው ወደዚች ምድር ሲመተ እግዚአብሔር ስልጣን ተሰጧቸው የመጡ ናቸው። እና አንዳንዴ ግን ቦታችንን ብናቀው ከአንደበታችን የሚወጣው ነገር ሰውን ያሰነካክላል ወይ የሚለው ነገር ትንሽ እንትን ይላል። እና እንደ ይቅርታ ኢዮባዬ እንዳይከፋ አሁን ስለተናገርከው ካሁን በፊት ፍኖተ ጽድቅ ቦታ ላይ ፍኖተ ጽድቅ ማን ነው? በየጊዜው የሚደረገው ነገር ምንድነው? በቃ ማለት እኔ ያልገባኝ ነገር ይሄ ነው። እና ያንተንም ቪዲዮ የሰራሁን በደንብ ደጋግሜ አይቼዋለሁ፣ ደስ ይላል። ይህንን ብቻ ለማለት ነው የምፈልገው። ግን እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም አልባቲ ሙስና ንጽሕት በድንግልና አቁራሪተ መዓት የበላይ ጽብ እመቤት የኖህ መርከብ እያለ የሚሰይማት ድንግል ማርያም ገና እንኳ በውዳሴ ማርያም ጸሎቷ የዘወትር ጸሎት ላይ እንኳን እሷ ንጽሕት የሆነች መብርሃን ፈጣሪን በማዕፀኗ የተሸከመች መስቀል እንኳ ክርስቶስ የተሰቀለበት መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ እየተባለ ይነገራል ስለ መስቀል እንኳንና ይህ ነገር እንዲው ኢዮባዬ እንዲው አደራ ምልህ እኔ እንኳን እንደበቴ እንደናንተ ማረለውም ዕውቀቴም ትንሽ ነው። ትውልዱ የሚመርዘውን ነገር ትንሽ በተለይ አሁን ዛሬ አይታችሁት እንደሆነ ነቀለሜ ይህን አጀንዳ አድርገው በጣም ብዙ ሺህ ሰው እየተከታተላቸው እስኪ መጽሐፍ ቅዱስ ላይ አምጡልን ይህን መልስ
እስኪ እንዲያደርጉ እያሉ በጣም ብዙ ሳጣዊ የተሐድሶና የምንፍቅና የክህደትን ስራ እየሰሩበት ነው ያልኩኝ እነ ቀለሜን ነው። እሺ እንደ ይቅርታ እንዳትወዛገቡ። እኔ ሊቀ ጳጳሱን የመናገር ችሎታም የለኝም። እኔ ማን ነኝ? እግዚአብሔር ከባቴ አበሳ መድኃኔዓለም ስንቱን ኃጢአቴን በደሌን ደብቆልኝ እኔ ስለ አንድ ሰው ጀጅ የማደርግበት አንደበት የለኝም። ግን መናፍቃኑ እኒ ተረፋሪዎሶች የክህደትን ጥግ በአደባባይ እያሳዩን ያሉ ውሳጣዊ ተንኮላቸውን መርዛቸውን እየረጩ ነው። ማርያምን እዮባዬ ይህ ልቤን አድምቶታል። ቀኑን ሙሉ ነው ቀለሜ አጀንዳ አድርጎት እያወራ ያለ ቀኑን ሙሉ ማለት ነው። ቀኑን ሙሉ እመብርሃን ቤዛዊተ ዓለም ድንግል ማርያም የምትባልበትን የመጽሐፍ ቅዱስ ክፍል አምጡልኝ እያለ ካህናትን እያስገባ ሲዘረጥጣቸው ነው ያለ መምህራኑን እና እዮባዬ እግዚአብሔር ያክብርልኝ ስላስገባኸኝ። የኔ ሐሳብ ይሄ ነበረ። በእኛ መገፋፋት በእኛ ትንሽ ቅንጣት ስህተት ትውልዱ እንዳንመርዝ እንጠንቀቅ ነው። ለመናፍቃን ደግሞ መግቢያ እንዳንሆን ለማለት ነው። አመሰግናለሁ። የቅዱስ ቤተክርስቲያን አምላክ ያክብርልኝ። እወዳችኋለሁ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። በኋላ ላይ ይሄ ማርያም ምንድነው ቤዛዊተ ዓለም ስንል በመጽሐፍ ቅዱስ ጥቅስ ካልተደገፈ ምናምን የሚሉ ሰዎች አሉ። እሱንስ ከምን አንፃር ይመለሳል የሚለውን ወንድሞች ሐሳብ ይሰጡበታል። እናቱም መኩም ስላሉ አንትሽም ሐሳብ ይሰጡበታል። እናነሳሳዋለን። ግን አሁን የምፈልገው እኔ በሰራሁት ቪዲዮ ላይ እና በተናገርኩት ነገር ላይ ስህተት አለ ብላችሁ የምታምኑ ሰዎች ይሄ ነው ስህተቱ የምትሉ ሰዎች ነው ፈልገው ለመታረም ማለት ነው። የምር ስህተት ስላልታየ ለምን መናፍቅ አልተባሉም? ለምን እንደዚህ አልተባሉም? ወይም በዛ ጋር ለምን አልተባበርክም ካልሆነ በቀር ለኔ ስህተት ነው ብዬ አላምንም። ስህተት አለ ብዬ አላምንም የተናገርኩት ቪዲዮ ላይ ማለት ነው። ሰዎች ስህተት አለ ብለው ቤት ከፍተው ሲሉ ስለዋሉ እኔ ስህተቱን እንድታሳዩ ነው ገስቴ የከፈትኩት ማለት ነውና እሱን ስህተት ተነግሩኛላችሁ አለ የምትሉትን ማለት ነው። ስህተት ከሆነ ለመታረም ዝግጁ ነኝ። ሰው አይደለም ልሳሳት እችላለሁ። ስህተት ከሌለ ደግሞ ስህተት ከሌለ በቀን በየቀኑ ርዕስ እየተነሳ ምናምን ሁሉ ጊዜ ለመጨፍጨፍ እነሱ እንደዚህ እነዛ እንደዚህ የማለት እንትኑ ብቻ ከሆነ እሱ ላይ ደግሞ መጨረሻ ላይ የነዛ ሰዎች አሁን እዚህም ያላችሁ ሼርም ልታረጉላችሁ ትችላላችሁ። ይሄን ተሳስተሃል ማለት የሚችል ሰው ካለ መጥቶ ሊለኝ እንዲችል ቤቴን ከፍቻለሁ። መጥቶ የሚልበትን መንገድ ከፍቻለሁ ማለት ነውና መታችሁ እንድትሉ ይሄው ጥሪ ያቀረብኩኝ ነው። እሺ በዛ ብሎ እንቀጥል። ይዋ በመጀመሪያ ቴንኪው እድሉ ስለሰጣን። በመጀመሪያ አንተ ስተትና ስታር ለማለት የራሱ እንደዚህ ብለ መቅረብ ራሱ የሚያሳየው ልታረም ዝግጁ ነኝ ማለት የሚያሳየው በራሱ ይቀንነትን ነውና ምን ችግር የለም። እንደ ሐሳብ ነው አንተ መወጀል ሲያው እንደ ሐሳብ ምንድነው በመቤታችን ከባድ ነው። መቤታችንን ቤዛዊት አይደለችም በሚል ቶፒክ ሰዓት ላይ which is ጥቅስ የማያስፈልገው ቬሪፋይድ የሆነ ነገር ነው። ቤዛዊት ነች ሁላችንም ማለት አያቴ እንኳን ብትጠየቅ ይሄን ትመልሳለች። መጽሐፍ ማመሳከሪያ ያተጠበቀባትምና ቤዛዊት ነች ቤዛዊት አትባልም ማለታቸው ቬሪፋይድ ነው ማለት ማስረጃ የማያስፈልገው ስተት ነው። ወንድማችን ኢዮብ ዘገነት ግን እሳቸውን መናፍቅ ማለቱ ስተት ነው ብዬ አልናገርም፣ ትክክል ነው ብዬም አልናገርም በአሁን ሰዓት ላይ። ምክንያቱም ወንድማችን ኢዮብ ዘገነት እሳቸውን መናፍቅ ማለቱ ማስረጃ ወደፊት የሚገኝ ነገር ሊኖር ይችላል። እሳቸው አንደኛ የተናገሩበት ፍኖተ ጽድቅ፣ ሁለተኛ እሳቸው ያሉት ስቴትመንት ከአንድ ጳጳስ ከአንድ አባታችን ከሆኑ ብፁዕ አባት ይሄ መስማት መናፍቅ ወደሚያስብል መንገድ ማስረጃዎች ሊመጡ ስለሚችሉ ወደፊት በማስረጃ መናፍቅ ይሆኑ ይቅርታና በዛ ብሎ አንድን ሊቀ ጳጳስ መናፍቅ ብሎ ለማለት ወይንም የተናገሩትን ይሄ ምንፍቅና ነው ብሎ ከምንፍቅና ጎራ ለመመደብ ስልጣን ያለው ማን ነው? ስልጣን ምን ጥያቄ የለውም። ቤተክርስቲያን ነች፣ ምንም ጥያቄ የለውም። ግን እንደታውቀው በመርጌታ ስም እየመጡ ብዙ ናፍቃን ስለሚናገሩ እኔ አንተን እኮ አይደለም ኢዮብ አንተን ከዚህ ውስጥ አጥቻለሁ። ገብቶኛል። ግን ምንድነው መሰለ ሐሳብን ተረድቻለሁ፣ ቅራኔ የለኝም። ግን የኔ ነጥብ እሱ ነው ማለት ሊቀ ጳጳስ ናቸው። እኔ ለምሳሌ እንትን ብል አንተ ሐሳብ ምንፍቅና ነው ብትለኝ አንተ እዚህ ጋር ችግር የለውም።
ተራ ምዕመን ነኝ ችግር የለውም አንቺ እዚህ ጋር ነገር ሲያወራ አንተማ ይሄ እኮ ምንፍቅና ነው ልለው ይችላል እረኛ ናቸው ገብቷል እረኛውን ይሄ ምንፍቅና ነው ቃል በቃል መናፍቅ ናቸው አላለም በዚህ አጋጣሚ ግን ምንፍቅና ነው አለ ማለት መናፍቅ ነው ምንፍቅናን የሚናገረው ማለት ነው ልዩነት የለውም ግን ኤግዛክት አልተባለም ፖለቲካ እንዳይሰራ የተባለው ምንድነው ምንፍቅናና አልባሌ ምናምን የሆነ ደስ የማይል ቃል ነው የተነገረው ማለት ነው ቅድም ሰምታችሁታል ለማንኛውም የኔ ሐሳብ ምንድነው አንድን ሊቀ ጳጳስ በዚህ ደረጃ ስትመድባቸው አብረ ምትመታው ነገር አለ እርሱ ምንድነው ምዕመኑን ጭምር ማለት ነው ምንም ይሁን ምንም ሲኖዶሱ አምኖባቸው ሀገረ ስብከት ሰጥቷቸዋል የሀገረ ስብከት መሪ ናቸው ሀገረ ስብከቱን የሚያስተዳድሩ ናቸው እኔ እዚህ ጋር ስለተመቸኝ ብቻ ሐሳባቸውን እየደገፍኩ አይደለም ይሄ ነገር ማርያም ላይ የተናገሩትን እየደገፍኩ አይደለም ተሳስተዋል ብዬ ነው ማምነው መናፍቅ ስላቸው ግን የሚያስተዳድሩት ምዕመንም አለ የሚጠብቁት ምዕመንም አለ አያችሁ አባታቸው ነው መናፍቅ እያለን ነው ወይንም ደግሞ ምንፍቅና ነው የተናገሩት እያለን ያለ ነው ከኔ ይልቅ አባቶች ሲናገሩት ያምራል ተከታዮቻቸው ወይም የሚመሯቸው ህዝቦች ራሱ ለመቀበል ዝግጁ ናቸው ለምን በሳቸው አቻ ያሉ ወይንም ሲኖዶስ ወይንም ደግሞ ቅዱስ ፓትርያርክ አባታችን እነሱ ናቸው የተናገሩት ምዕመኑ ይቀበላል እኔ ተነስቼ ግን ስል ምንድነው የምፈጥረው እዛ ጋር ያለው ምዕመን እዚህ ጋር ያለው የተናጋሪ አቻ ተራ ምዕመኖች ስለሆነ የእርስ በርስ የቃላት ውርወራ ከመሆኑ ውጪ ትርጉም የለውም ለዚህ ምሳሌ የሚሆነን ምንድነው ይሄ ያኔ ጵጵስና እርስ በርስ የተሿሿሙ ጊዜ ለምን ያለ ጎራ ነበረ የነሱ ተከታይ የሆነ ደግሞ ልክ ናቸው ያለ ጎራ ነበረ በምዕመናን ዘንድ እንዲህ ነገር አልነበረ እዚህ ላይቭ እየተከፈተ ብዙ ነገር አልተባባልንም ይሄን ያመጣው ምንድነው እርስ በርስ ስለሆነ ምዕመን ከምዕመን ሲሆን ሐሳብ ካልተሸናነፈ ብለን እንታገላለን ስለዚህ የማለቱ ስልጣን የለንም ኢዮብ ተነስቶ አንድ ሊቀ ጳጳስ ምንፍቅና ነው ያወሩት እያለ ቪዲዮ የሚሰራበት ምክንያት የለው አባቴ ይሄ ነገር ግን እስከዛሬ ከተማርኩት ትክክል አይመስለኝም ብዬ ግን ያንን ነገር ልክ አይደለም የማለት ስልጣኑ አለኝ ለምን ቤተክርስቲያን መመዘኛ ትምህርት ሰጣኛለች ከትምህርቱ አልፌ ግን የማውገዝም እንዲህ ማለት የመበየን ስልጣን የለኝም የኔ ሐሳብ ይሄ ብቻ ነው እዚህ ላይ ስትካለ ነው የኔ ሐሳብ ኢዮቤ እውነት ለመናገር እኮ ይሄን ነገርኩ ይሄን ቻንስ መፍጠር በራሱ አንተ ላይ እኔስ ምንም ጭራሽ ጥፋት አለበት ብዬ አላስብም ደግሜ ደጋግሜ የሚናገረው ነገር ነው ሁለተኛ ነገር አይደለም እሳቸውን አንተን እኔ እንደዛ ብዬ አልናገረም አይደለም እሳቸውን ግን እሱ ቲክታክ የተለመደ ነገር ነው ታውቀዋለህ ዲያቆኖች የሚሰደቡበት ቀይሶች የሚሰደቡበት ቤተክርስቲያን አንንጃ ቤተክርስቲያን ማጥቶንም ድፍረት ያለበት መድረክ ነውና በዚህ መድረክ ላይ ሁላችንም እናውቀው ነው it's like outside ነው ፀሐይ ሞቆ ነገር ነውና ሁላችንም እናውቀው ነው መደፋፈር ያለ ነውና በመደፋፈር ላይ ፎከስ ከመናረቅ ያው እንዳልከው ፎከስ መደራረጉ ላይ ከመናቆም ይልቅ እሳቸው ቤዛይነትን የተቃወሙት እሳቸውን መባላቸውን ከመቃወም ብዬ እኔ ማስበው እኔ to be honest ቪዲዮውን አይቼዋለሁ ብዙ ማለት ተኮርኩት ማን እንደተናገርክም ፎከስ ያደረኩት እሳቸው መቃወም ብቻ ነው እውነት ለመናገር በኋላ ላይ ነው ወንድሞች ዲቴልስ ከፋፍሉ ታዩት እንጂ ገና ቪዲዮውን ሳይው መጀመሪያ ያዩት እሳቸው መቃወምን ነበር ነው ተሻረኩት ግን ያው ሲጣራው ነገሮች በጣም ሲብላሉ ሲርገበገብ ነው እንትናን ኢዮብ ዘገነት እንዳልክ ያዩት which አሁንም ቢሆን ኢዮብ ዘገነት እሳቸው መናፍቅ ከሚልቅ አባታችን አሜን እሳቸው መናፍቅ ማለቱ ሲያሳሰበኝ እሳቸው ቤዛይት አትባልም ያሉት ነገር ያሳማልና ሞር እሱ ላይ ፎከስ እናድርግ አንተ ላይ ምንም ጥፋት የለም በዛ ብሎ አንተ ሀገረ ስብከት ብትኖር ምንድን ነበር የምትለው እገምልኝ አሰማው ሰው ማለት አንተ በሳቸው ሀገረ ስብከት ስር ብትሆን ምንድን ነበር የምትለው አሁን እኮ ኢዮብ ያለው ነገር ገባኝ በሳቸው አምሳሌ እሳቸው ቤተሰቦች ሊኖሩ ይችላሉ በጣም ትክክለኛ ፖይንት እኮ ነው ያመጣው ኢዮብ ቤተሰብ እኮ ልጅ ምናምን ሳይ ጳጳስ አይሆን ቤተሰብ ማለት ሀገረ ስብከት የሚመሩት ራሱ ምን መሰለሽ ኢዮባና ወንድሞች ምን መሰለ የኢዮብ ዘገነት መናፍቅነት ቬሪፋይ ይደረጋል ስቲል መላችሁ ነገር you never know ግን ማለቱ ቀድሞ ማለቱ ትክክል አይደለም ብዬ ልቃወም ይችላል ነገር ነው አይደለም ግን የሚሉበት ነገር የሚራገጥ ነው ወደፊት ምን ነው ቤተክርስቲያን እኮ ከትንሽ ደቂቃ በኋላ እሳቸው ልታወጣቸው ይችላል የዛ ጊዜ ምን ልንል ነው ኢዮብ ዘገነት እኮ ልክ ነው ልንል ነው ስለዚህ ኢዮባ
በዛ ብሎን ይሰማል ድምጤ እንደው ይቅርታና በዛ ብሎን ወንድሜ ጥያቄ ልጠይቅ። ለምሳሌ ካህናት እንደው እየተሰደቡ ነው ካህናት መከበር አለባቸው ከሚሉ ሰዎች አንድን ጳጳስ በእንደዚህ አይነት ልክ ማናገር ተገቢ ነው? እንደው ኖርማሊ ሎጂካሊ ስታስበው በእንደዚህ አይነት ልክ ማዋራት አወራር ቶናችን በእንደዚህ አይነት ልክ መሆኑ ተገቢ አይደለም አይደለም? ካህናት እናቴ አንተን የሚሰብ ሰው ይቃወማሉ። ግን እዚህ ጋር ፎከስ ማድረግ ያለው ቤዛዊትነቷን ከመቃወም እሳቸው ምናምን አሁን እኔ ስለ ትምህርቱ አላወራውም። ስለ ትምህርቱ ወይ ደግሞ ስለተላለፈው መልእክት አይደለም እያወራው ያለሁት። ከንግግር አንጻር፣ ከአክብሮት አንጻር፣ ከወሬ አንጻር ነው እያወራው ያለሁት እኔ ለምሳሌ ማለት ነው። አንድ ጳጳስ እረኝነቱ እንግዲህ ምን ያህል ትልቅ ስልጣን እንደሆነ እንግዲህ በመጽሐፍ ቅዱሳችንም በቤተክርስቲያናችን ደግሞ አለ አስተምሮቱ አይደለ? ትልቁ ስልጣን ጵጵስና ነው። አንድ ሊቀ ጳጳስ እንደዛ ብሎ መናገር ከባድ ሆኖ ሳለ ግን እኔ የምጠይቅ አንድ ጥያቄ ምንድነው ምንፍቅናውን ቤተክርስቲያን ያላረጋገጠችው መናፍቅ ብላ ያላወገዘችው ያለየችውን የትኛው አባት በእንደዚህ አይነት ቶን አውርቷል ከቀደሙት ማለት ነው? ኔትሻ በተናገር እሳቸውን ደግሜ ልናገር እኮ ነው። እሳቸውን እየው ዘገነት መናፍቅ ማለቱ አሁን ለምሳሌ ንስጥሮስ እኔ ትልቅ የተባለው ክህደት ባይዜ የንስጥሮስ አንደኛው ነው፣ የአርዮስም አንደኛው ነው አይደለ? ለምሳሌ የንስጥሮስ ታላቅ የሆነ ክህደት በነገረ ክርስቶስ ላይ ሲናገር እስኪወገዝ ድረስ አንድም አባት በእንደዚህ አይነት ወይ እንኳን በትክክል ባልሆነ መደበኛ ባልሆነ አነጋገር የተናገረው የለም። እንደውም በፍቅር በእግዚአብሔር የተወደድክ የእግዚአብሔር አገልጋይ እያሉ ነው ደብዳቤ ሲጽፉለት ያየ ነው። ከዛ ግን ከተወገዘ በኋላ መናፍቅ ለማለት አቅሙም ሞራሉም ይኖረናል። አሁን ዮባ የሰራው ቪዲዮ አሁን በጣም ቀላል አንዴ እንትና ቆይ የሆነ ሰው ላስወርድና ወይ ራሴ ወርጄ የሆነ ሰው አስገባለሁ ማለት ነው። ገስት ላይ ስላየው ማነው እንትን ላይ ስላየው ነው። ኤኒዌይስ ግን በዛ ብሎን አሁን እየተወራ ያለው ነገር ምንድነው? ዮባ ቪዲዮ ሲሰራ በዋናነት ካህናት አባቶቻችን ማክበር እንዳለብን ስናከብር ግን ደግሞ ስተት መናፍቅ ማለት ተወግዛል ማለት ይሄ ምንፍቅና ነው ይሄ ታድሶ ነው እንዲህ ለማለት መቸኮል የለብንም። ይልቁንስ ግን በፍቅር በትህትና ይሁን አገላለጣችን ስለዛ ይሁን ነው አይደለ? ከዚህ እዚህኛው ንግግር ላይ ስተት አለበት ዮባ። እዚህኛው ንግግር ላይ አሁን ሐሳቡ ላይ የዮባ ንግግር ላይ ብቻ ነው ያልኩት። እሺ እዚህኛው ንግግር ላይ ስተት አለበት። መጀመሪያ እንዳልኩት ዮባ እኔ የምቀውበት ፖይንት የለኝም። ግን ካልከኝ ምንም ተሳተ ካልከኝ በወንድምነት አሁንም በፍቅር የምነግርህ ነገር ኢዮብ ዘገነትን ከሚቃወም ይልቅ ማሚ ከዛ ላይ ፎከስ ከሚያደርግ ትልቁ ኤሌፋንት ኢን ዘ ሩም ኢዝ አባታችን ቤዛዊት እናታችንን ቤዛዊት አይደለም ያሉት አባባል ላይ ፎከስ ቢያደርግ ይሻል ነበር። ትልቁ ኤሌፋንት ኢን ዘ ሩም ትልቁ ኢሹ እሳቸው ናቸው። አሁን እዚህ ጋር ሁለት ሌላ ነገር አይደለም። እሺ በዛ ብሎ እናመሰግናለን። አሪፍ ሐሳብ ስላነሳ እሷ ምላሽ ልስጥ። ጥሩ ነው። ሁለቱንም ነው የተናገርኩት። የመጀመሪያ ማብራሪያ እንደውም የነበረው ምን ነበረ? ማርያም ወላዲት አምላክ ማን ነው ቤዛዊት ዓለም የምትባልበት ምክንያቱ ምንድነው የሚለው ነበር ያብራራሁት። መጨረሻ ላይ ነው ስለሱ ያወራሁት። እንደ መግቢያ የተጠቀምኩት ለምንድን ነው? ያኔ ብዙ ሰዎች እንደውም እዚህ ጋር አንተናን አይቼዋለሁ ሰኖፍ አፖስትል የሚለው ወንድማችን አይቼዋለሁ። ከቻልክ ግባ ገስት ቀጥታ ኮሜንት ላይ ስገባ የሱን ኮሜንት አይቼ ነበር። ቀድም ያነበብኩላችሁን ኮሜንት ማለት ነው። ሰው ያ ቪዲዮን ሰዎች አይተው ምን አይነት መልእክት እየወሰዱ ነው? ካባ የለበሰ ፓስተር መቅደስ ገባ እንዴ እያለ ሊቀልድ ነው ማለት ነው፣ ወይም እንዲህ ሊናገር ነው ማለት ነው። ሶ ለኔ ማልነጣጥላቸው በአንድ ሐሳብ ሰጥቼ ሰዎች ሐሳብ ካገኙ ወይም ከተማሩበት ብዬ ማስበው ነገር ነው። ሁለቱን አያይዤ ሰጠው። ለሁለቱም የተለያየ ቪዲዮ መስራት ሳይጠበቅብኝ ማለት ነው። ቤዛዊት ዓለም የምትባለው ከክርስቶስ አንጻር ሳይሆን ወይም እንደ ክርስቶስ ሞታ ተነስታ ክፍያ ሆና ህይወቷን ሰጥታ ነው ቤዛ የምትባለው የሚል የቤተክርስቲያን ትምህርት የለም። ቤዛ የምትባለው ከምን አንጻር ነው? አንደኛ ከሔዋን ዳግማዊት ሔዋን ከመሆን አንጻር ነው። በሌላ አንግል ደግሞ ምክንያተ ድህን ከመሆን አንጻር እነዚህ ነገሮች ነው ያነሳ ነው ማለት ነው። እኔ እንትና ላይ ትኩረት ከማድረግ አንጻር ሳይሆን ሰዎች አንድን ሊቀ ጳጳስ ሲናገሩ የሚናገሩበት መንገድ
ትክክለኛ መንገድ መሆን አለበት ብዬ ስለማስብ ነው። ቀደም አንድ የተጠየቀ ኮሜንት አለ ከቀሲስ ጋር ተያይዞ እሱን ምን ላይ ሰጣለው መጨረሻ ላይ ኢዮብ ቀሲስ ዲበኩሉን ሲሰድብ ብሎ የጻፉ ስላሉ አክብሬ መልሳለሁ። እሱ ችግር የለው። አሁን ጥያቄ በዛ ብሎ እናመሰግናለን። ካንተ ጋር ጨርሰናል። ሐሳብን ተቀብያለሁ ማለት ነው። ጥያቄ እሺ ጥያቄ አሁንም ቢሆን እኔ በሰራውት ቪዲዮ ላይ እዛም ስታጨበጭቡ የነበራችሁ እኔ አስመሳይ ሰው አይመቸኝም። ከቻላችሁ መታችሁ በግልጽ እዚህ ቪዲዮ ላይ ይሄ ስህተት ነው ብሎ መናገር ይቻላል። ይሄ ነው ትክክለኛ። ከጀርባ እንት ማለት የሚመስሉ ማለት እንደኔ አይነት ሰዎች ሳገኝ ይሄድኩ ሌላ እንደሌላ ሰዎች ሳገኝ ደግሞ ይሄድኩ ሌላ መሆን አይጠበቅብኝም ማለት ነው። ይሄ ትክክለኝነት አይደለም። ለማንኛውም ስህተት በሰራውት ቪዲዮ ላይ እዛ ሲጨበጨብ እንደነበረው ነው ወይ ስህተት ነበረ ወይ ካለ ስህተት ይሄ ነው ብላችሁ እንድትገልጹ ነው። ወንድሞች መጨረሻ ላይ ሰጣችኋለሁ። ይቅርታ አድርጉልኝ። ድል በድል ጋር ልሂድ። እንኳን አደረሳችሁ። ምንም ያው መልስ ባሰጡኝ እንኳን አደረሳችሁ ብዬ መልእክት ብልክም እንኳን አደረሳችሁ ልበላችሁ እንደገና ደግሜ ይበቃል ማለት ነው። ቴክስት ሳልመልስ ታው አልደረሰም አትበል እንዴ ምን ይቀልዳል እንዴ ሊስታው ታርጌላ ተለየም በመንት ነው ኖርማል ቴክስት ነው ኖርማል ቴክስት ነው ይላኩላችሁ። አንተ የምታውቀው ስልክ ዝግ ነው የኔ አንተ የምታውቀው ስልክ ኦኬ ሶሪ እንግዲህ አልደረሰም ማለት ነው። ሶሪ ከዛን አልደረሰኝም። ኧረ እንዳታወራ አንተ እንዴ ዲያቆን መኳንንት ነው ቢያንስ ሌላ ከዲያቆን መኳንንት ልኳል። እኔ ምንም ቴክስት አልደረሰኝም። ላይቭ ተናግሬያለሁ እንደውም ድሉዬ። ኧረ እንዳታወራ ቆይ አሁን ደሞ ስክሪንሻት አድርጌ ደሞ ሂድ ልክልህ ነው ማለት በቃ እንኳን አደረሰሽ ችግር የለውም። እሱ የሆነው ችግር የለውም። ሐሳባችሁን እንትን ቪዲዮን አይቼዋለሁ። እውነት ነው ምናልባት እንደው እንደዚህ ተተብሎ የሚታምችለው ነገር እኔ አሁን የሳተውንን ይሄ መናፍቅ አሉ አላምጣለው ነገር እሱን እንትን ማለቱ እኔ እንደው ምንፍቅና ነው ብዬ የምለው ምንድነው ቤተክርስቲያኒቱ ማታስተምረውን ትምህርት ግን አባታችን እንደምታስተምር አድርገው ግን ሪፍሌክት አድርገው መልስ ሰጠዋል ብዬ አምናለሁ። ይሄ ለምንድነው ከተባለ የቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ናት ሲባል ከክርስቶስ ቤዛነት ጋራ አነጻጽራ ያስቀመጠችበት አንድም ቦታ የለም። አንድም ቦታ ምናልባት ድጓ ላይ ዚቅ ላይ ያለ የመስቀልንና የመቤታችንን ክብር አነጻጽረው ምስጋና ይገባቸዋል ተብሎ የተጻፈበትን ድሮ መናፍቃን ያነሱ ይሄ ሐሳብ እንትን የሚሉበት ነገር አለ። እሱንም ከምን አንጻር ነው 13ኛው ክፍለ ዘመን አይ የመስቀሉ ይበልጣል ወይም እመቤታችን ትበልጣለች የሚለው ክርክር በነበረበት ሰዓት አይ ሁለቱም ይሄ ክብር ይገባቸዋል። ክርስቶስ መስቀሉ ላይ ደሙን አፍሷል፣ ከመቤታችን ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። ስለዚህ ሁለቱም በዚህ ደረጃ እኩል ክብር ይገባቸዋል የሚል እንትን ለመስጠት እንዲህ አይነት ነገሮች ተጽፈዋል። ግን የአባታችንን ንግግር አሁን እኔ ቅድምም እንትን ሳልል ካየሁት በኋላ ግን ምንድነው ትልቁ ነገሩ እመቤታችን ቅድስት ድንግል ማርያም ቤዛዊት ቤዛ አትባልም ብለው ሲናገሩ ይሄ ንግግሩ ምን ከምን የተነሳ ነው ያሉት ሲባል ቤተክርስቲያኒቱ ቤዛ ናት ብላ እንደምታስተምር አድርገው ገልጠው ነው ለዛ መልስ በሚመስል መልኩ መልስ የሰጡበት። ስለዚህ አሁን እሳቸውን መናፍቅ ናቸው ለማለት ሳይሆን ግን ቤተክርስቲያን ያላለችውን ነገር ግን ብላለች ብለው የሐሰት የሆነ ነገር አንስተው በመናገራቸው ሐሳባቸው ምንፍቅና ነው ማለት እንችላለን። እሳቸው መናፍቅ ናቸው እንዲህ ናቸው ላንል እንችላለን። ግን ሐሳቡን ግን አንስቶ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ለምን ቤተክርስቲያን አንድም ቀን የእመቤታችን ቅድስት ድንግል ማርያም ከክርስቶስ ቤዛነት ጋር አነጻጽራ ያስቀመጠችበት ቦታ ስለሌለ ነው። ከዚህ አንፃር የእሳቸው ሐሳብ ከምን አንፃር ተነስተው እንዲህ ብሎ ሲያስተማረ ሰው ቢኖር ኑሮ ለዚያ ሰው መልስ ሊሰጡ ነው ወይም ደግሞ እንዲህ አይነት ሐሳብ ስላለ ነው በቤተክርስቲያኒቱ ውስጥ ተብሎ ታስቦ ያንን ለማስቀረት ፈልገው ነው ብለን ልንል እንችላለን። ምንም ነገር በሌለበትና ይህ ሐሳብ በቤተክርስቲያን ውስጥ በሌለበት ነገር ግን አንስቶ እንደዛ መናገራቸው ትክክልም አግባብም አይደለም። ሐሳቡ ማትለውን ነገር ብላለች ማለቱ በራሱ ምንፍቅና ነው እላለሁ። ይሄ እኔ አቋም ነው፣ ችግር የለብኝም። ከዛ በተረፈ እኔ ቪዲዮውን ቅድም ተደጋግሞ ሲታይ ይቻላል። ምናልባት ስህተት ነው ከተባለ ስህተቱ ምን እንደሆነ ልንገር። መጀመሪያ የኢዮብንን የገነተ ጽጌም የመምህርን ኢዮብንን ንግግር አሳየህና ንግግሩ እየተናገረ ካለቀ በኋላ ምናልባት እሱ የተናገራቸውን ንግግሮች እንግዲህ ይሄ ምንፍቅናና ወይም ደግሞ ያልተገባ ሶሪ ስልክ ገባብኝ ይቅርታ
የሱን ንግግር ነው ያው የሱን ንግግር ቅድሚያ ያስቀመጥከውና ካስቀመጥከው በኋላ ግን እንግዲህ እኔ እንዴት ሐሳብ ልሰጥበት እንደፈለክ መግቢያ መንደርደሪያውን ሐሳብን አንተ ነህ የምታውቀው እኔ እሱን አላውቅም ግን ምንድነው እሱ ምንፍቅና ነው ትክክል አይደለም አግባብ አይደለም ብሎ የተናገረበትን ንግግር አስቀደምክናዩ ከዛ በኋላ ግን ላይ ያለው ወንድማችን መምህር ኢዮብ ስለተናገረው ስለዚህ ምንፍቅና ነው ብሎ ስላለው ነገር እስኪ ሌላ ቪዲዮ ሰምተን እንመለስ ወደሚል ቪዲዮ መራ ወደ አባታችን ቪዲዮ አስበዋል አይደለ አሁን ትልቁ ነገሩ ስተት ነው በየ ማምነው ይሄንን ነው ለምን እሱ ምናልባት ሐሳባቸውን ሊሆን ይችላል እሳቸውን መናፍቅ ብሎ ሊሆን ይችላል አሁን ያ ሙሉ ሐሳቡን ስላልሰማሁት ስላልተረዳሁት እሱን ማቆይኝ ቆይማ አትደውይ በማርያም ቆይ አትደውይ እኔ እደውልልሻለሁ ሶሪ ሰትየቱ እየደወለች ነው እና ወጥቼ ከፈለኩ ደውዬላት ልመልስ ነግሬያችኋለሁ አትሳቁ እንዴ ከሷ ደግሞ ልትቀርቡ ነው እናንተ ትቀልዳለህ ያንተ ቤቱ ወፈረሰ በኋላ ይትልወድቅል ነው ያንዳንድ እና ምንድነው ዮባ ምናልባት እንግዲህ የሱን ንግግር ከአመጣህና ቅድሚያ ይሄ ነገር እስኪ መናፍቅ ምንፍቅና ነው ያለበትን ቪዲዮ ደግሞ ሰምተን እንመለሳልከና ቀጥታ ወደ አባታችን ቪዲዮ ከዛ በኋላ ቪዲዮ ላይ ግን አስቀድመህ የሳቸው ንግግር ትክክል እንዳልሆነ ቤተክርስቲያንም እንደዛ እንዳላስተማረች ይህ ነገር አግባብ አይደለም የሚልን ሐሳብ ሰጠህና ከዛ ወደሱ ሐሳብ ነው የመጣው አሁን መንደርደሪያው ነው ገብቷል እሱ የተናገራትን ንግግር ግን ኮታ አደረክና እስኪ ምንፍቅና ያለውን ንግግር እንስማ ስትል ምን ማለት ነው አሁን ስተት ነው በየማስበው ይሄን ነው ከዛ ውጭ ግን ያብራራው እንደዚህ ነው እንደዛ ነው ያልከው ነገር ምናልባት እሱ መናፍቅ ብሏቸዋል አላለም ስላልካውን አንተ ስላልክ ኦፍ ኮርስ ልክ ነህ በቃ መናፍቅ ናቸው አላለም ምንፍቅና ነው ብሏል ይሄው እኔ እምላለሁ እኔ ራሴ እላለሁ አሁን ልንገር ምንፍቅና ነው በየተናገርኩበትን ነገር ልናገር እኔ ቤተክርስቲያኒቱ አንድም ቀን ኢዮብ እኔ ቤተክርስቲያን ውስጥ ገብቼ ከተማርኩበት አንድም ቀን እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ብላ ስትላቲ ከክርስቶስ ቤዛነት ጋር ያነጻጸረች አይደለም በመጽሐፍ ቅዱስ ውስጥ ብዙ ነገሮችን ተጠቅሰዋል በዛው እንድትመልሰው ይጣፋና የምንፍቅና መስፈርቱ ምንድነው ያልተባለ ነገር ተብሏል ብለህም ራሱ በሐሰት መክሰት ምንፍቅና ነው ምክንያቱም ልታጠቃ ታስባል ማለት ነው ያንን አካል እንደዛ የተባለበት እንደው የቤተክርስቲያን ትምህርት ይኖራል መጽሐፍትና እኔን ራሴ ለምሳሌ አሁን እኔ ካለው የግል እይታችን እንዳለ ሆኖ ቤተክርስቲያን ግን መናፍቅ ለማለት መስፈርቱ አንድን ሰው መናፍቅ ለማለት ይሄን ሲክድ ነው ብላ ያስቀመጠችበት ይኖራል እሺ ስልኩን ይጨርስና እንቀጥላለን ሰኖፍ አፖስትል ወጥቷል ባይወጣ ደስ ይለኝ ነበር ድልበድል ላነሳው ግን ልመልስ መጀመሪያ የኢዮብ ዘገነተ ጽጌን ቪዲዮ አሳየህና ከዛን ይሄን ሐሳብ መናፍቅና ያው ቀጥሎ የጠቀሰውን ቃል ያለው ይሄን ቪዲዮ ነው ብለህ ከዛን ወደሳቸው ሄድክ ከዛን አብራራ ከዛ መጨረሻ ላይ እሱን ተናገርክ የሚለው ቀደም ተከተሉን ለምን እንደዛ አደረኩት የመጀመሪያው ነገር የምንፍቅና ነው ያለው የእሳቸው ንግግር ነው የእሳቸው ንግግር ምንፍቅና ብሎታል እሱ ስለዚህ ምንፍቅና ያለበት ቪዲዮ ይሄ ነው ብዬ ጠቆምኩ ማለት ነው እሱ የተናገረበትን ቪዲዮ አሳየው ከዛን የቪዲዮውን ስህተት ተናገርኩና እሱ ግን ምንፍቅና ብሎ መግለጹ እንደቸኮለ እንደው አልቸኮልክም ወይ የሚል ጥያቄ ነው ያለው ከሰማችሁት ኢዮብ ወንድማችን ምንፍቅና ነው ለማለት አልቸኮልክም ወይ በየጠይቀያለሁ ምክንያቱም ምንፍቅና ነው እያለ ያለው የአንድ ሊቀጳጳስ ሐሳብ ነው ቤተክርስቲያን ምንም ባላለችበት ሁኔታ ሊቃውንቱ ምንም ባላሉበት ሁኔታ በዚህ ሁኔታ እሱ ተነስቶ እንደዛ ስላለ እኔ እሱን የተቃወምኩት ከዚህ አንፃር ነው እንደው በዚሁ አጋጣሚ ሐሳቡ ላይ ማተኮር አይሻልም ነበር የኢዮብ ቪዲዮ ቀደመ አልቀደመ ከማለት ለድል በድል ሳይሆን ጥያቄ እዛ ሲወራ ከነበረው አንፃር ነው ለማንኛውም ድል በድል ሐሳብን ተረድቻለሁ የየራሳችን እይታ የየራሳችን ምልከታ ሊኖርን ይችላል ግን አሪፍ ተረዳው አሁን ተረዳው ለምን መሰለ ኢዮብ አሁን ይኸውልህ በዚህ አሁን ባስረዳህበት ልክ መጀመሪያ ላይ እንደዛ ቪዲዮ ስንሰራ አሁን ላለመቸኩል እኔ አሁን ምንድነው ባንቸኩል እላለሁ እኔ አሁን ለምሳሌ አንተ እንዳልከው ያስቀደምኩበት ምክንያት ይሄንን ሐሳብ እሱ ያለበትን ለማብራራት ነው በቃ ኦፍ ኮርስ በቃ አሁን ገባኝ ግን ቅድም አልገባኝም ለምንድነው አሁን ቪዲዮውን የሱን አስቀድመ ግን የሳቸውን ቪዲዮ ስታመጣ ግን የሳቸው ቪዲዮ ትክክል እንደሆነ አድርገህ የምትገልጽ መስለህ ነው የሱን ኮት አድርገህ መጀመሪያ አስመጥተህ መስፍንዬ ሶሪ መስፍን አንድ ጊዜ አሎ ስለዚህ ምንድነው የሱን ኮት አድርገህ አምጥተህ ስታበቃ እስኪ ምንፍቅና ያለበትን ቃሉን እስኪ ደግሞ ቪዲዮውን እንስማ ስትል
ኦኬ በቃ የሱንን እሳቸው ትክክል የሚመስል መልኩ አድርገህ ግን ኋላ ላይ ደግሞ ስታብራራው እሳቸውን ትክክል እንዳልሆኑ ቤተክርስቲያን ምናልባት ነገ ከነገ ወዲያ ሊያስተካክሉት ይችላል እኔም ልታረም ይችላልው ብለህ አስቀምጠዋል ግን ምንድነው ኮት ያደረከው እሱን አስቀድመ መሄዱ ነው ኦፍ ኮርስ በቃ ያንን ነው የጠየቀኝን ጥያቄ ግን እኔ መልሻት ልወርድ ይቅርታ ሰትይቱ እየደወለችልኝ ነው እሷን ይጃት ልወጣ ነው እንትን ልጋብዛት ሻይ ምናምን ልጋብዛት እናንተ ሌላ ነገር ተጋብዙ ሐሳብ የለሽ እናንተ ምን አገባችሁ ወከም ይጃት ቤት ጥሩ ነው ለሷ አንተ ተስፋዋ ነው ምንፍቅና ለማለት ግን መስፈርቱ ምንድነው የቤተክርስቲያን ነገር ብለሃል አሪፍ ጥያቄ ነው እውነት ነው በነገራችን ላይ ንስጥሮስንን አባቶች መናፍቅ ብለው እስኪያወግዙት ድረስ ምእመናን አልጠበቁትም እኔ ከናንተ ይልቅ የማንበብ እንትኑ የለኝም አድማሱ ምናምን ስፋቱም የለኝም ግን ንስጥሮስን ለመጀመሪያ ጊዜ ያዙት ግን ተራ ምእመናን ናቸው የመንፍቅና አስተምሮቱን ገልጠው አውጥተው አደባባይ ላይ እንዲወጣ ያደረጉት እነዛ ናቸው ምእመናን ናቸው ኖ ትክክል አይደለም ብለው ማለት ነው አሁን እኔ አባታችንን በዛ ደረጃ እኔ አሁን እሳቸው መናፍቅ ናቸው ይያልኩ አይደለም ለበብለ ስማኝ እዩ ግንስ ቤተክርስቲያን ግን ያላለችውን ነገር አሁን አንተ እስኪ በህይወት ዘመን ወይም ደግሞ ቤተክርስቲያን በገባህበት በተማርክበት ባነበብክበት ልክ እመቤታችን ቅድስት ድንግል ማርያምን ከክርስቶስ ቤዛነት ጋራ አስተካክላ አንድ ብላ ያለችበት ወቅት አለ እንደዚህ ነው ብላ ያስተማረችበት ነገር አለ የለም አይደል ግን እሳቸው ተመልከት እንግዲህ 51 ደቂቃ ይመስለኛል ልከውልኛል አየዋለሁ ደግሜ አሁን ማታ አየዋለሁ በደንብ ብያለሁ ግን ተመልከት ከምን ሐሳብ ተነስተው ይሄን ሐሳብ ሰነዘሩት አሁን ልብ ብለህ ስማኝ አሁን ለምሳሌ እኛ የጊዮርጊስ ታቦት አምላክ ነው ወይም ደግሞ ጊዮርጊስ አምላክ ነው ብለን ባላስተማርንበት ሁኔታ ግን ጊዮርጊስ አምላክ አይደለም እንዲህ መጣል ትክክል አይደለም ብለህ ልትላችን ቤተክርስቲያኒቱ መቼም ቢሆን ጊዮርጊስን አምላክ አድርጎ አታውቅም ስለዚህ እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ብላ ስትጠራት እሷን ከክርስቶስ ቤዛነት ጋር አይደለም አሁን እኔ እንደው አስተዋውሳለሁ ለምሳሌ ዘፍጥረት 45 ላይ ይመስለኛል ታግዘኛለህ ምዕራፍ 7 ላይ አንደኛ ሳሙኤል ይመስለኛል ምዕራፍ 14 ቁጥር 45 ላይ እንዲሁ አንደኛ ሳሙኤል እንዲሁ ምዕራፍ 22 ወይ ቁጥር 51 ወይ 52 ላይ ይመስለኛል ዳዊት ራሱን መድኃኒት ብሎ ጠርቷል ዮናታን መድኃኒት ተብሏል በጣም በሚገርም ሁኔታ ማለት ነው ዮሴፍ መድኃኒት ተብሏል ግን ይሄን መድኃኒትነት እነሱ መድኃኒት ተብለው ሲጠሩና ክርስቶስ መድኃኒትነት ወይ እግዚአብሔር መድኃኒትነት ከነሱ ጋር አነጻጽረን እኛ እንደው አንድ ቀን ያሰማርንበት ነገር የለም ግን መድኃኒት ተብሏል አዎ ተብሏል ይሄንን እንኳን መልስኛ እንደዚህ ነው እንደዚህ አልተደረገም ብለን መልስ እንኳን ወይም እንደ አባቶች ትክክል አይደለም ዮሴፍ መድኃኒትነት ብሎ መልስ ያልሰጡበት ምክንያት ቤተክርስቲያኒቱ የዮሴፍን መድኃኒትነት ከምን አንፃር እንደሆነ መጽሐፍ ቅዱስ ላይ ተቀምጦ ስላለ ስለምታውቀውም ስለምትረዳት አሁን አባታችን ምን ትክክል አይደለም ይያልኩ ያሉት ምንድነው አንድ ቀንም ቢሆን ክርስቶስ ኢየሱስ ጋራ ያለውን ቤዛነት አዳኝነት መድኃኒትነት ለእመቤታችን ሰጣ ባላስተማረችበትና ባልገለጠችበት ሁኔታ ላይ ግን እመቤታችን እንዲህ አትባልም ሲሉ እኔ አትባልም መባሉ ላይ አይደለም ትኩረቴ አትባላለሽ ብሎ የሚያስተምር አለ እንዲህ ብሎ ሌላው በእመን እንዲያስብና እንዲሰናከል የሆነ ቃል አምጥቶ ተናግሯል ያላለችውን ነገር ስላሉ ምንፍቅና ነው ብዬ እናገራለሁ ከዚህ አንፃር ነው እንድትረዱልኝ ይፈልጋሉ እግዚአብሔር ይስጥልኝ ባንቸው መልካም ነው ይቅርታ ጽሁፍ አለ ጠይቅ ያልመለስክልኝም ጽሁፍ አለ ለኔ ለውቀትም ስለሚጠቅመኝ ማለት ነው ቤተክርስቲያን እስካሁን ካነበብክ ማለት ነው እሺ አንድም ሰው መናፍቅ ለማለት መስፈርቱ ይሄ ነው ያለችበት አለ ከግልይታችን ውጭ አይደለም አሁን ለምሳሌ እኮ ይኸውልህ የስተት ትምርትም ይዞ የስተት ትምርትም ይዞ እኮ ሰው አሁን ለምሳሌ ቆይልንገር የስተት ትምርትም ይዞ እኮ ነው ማለት የስተት ትምርትም ይዞ እኛ መናፍቅ ነው ብለን ምንለውን በጋሻውን እኮ ጊዜ ሰጣ ሳታወግዞ ብዙ ጊዜ ይዛው ኑራለች እሷ ኋላ ግን መናፍቅ ነው ተወግዟል ብላ አባረዋለች ልክ ነው በጽሁፍ ደረጃ ይሄን የተናገረ ሰው መናፍቅ ነው እውነት ነው በነገረ ድህነት ላይ በነገረ ስላሴ ላይ በነገረ ጥምቀት ላይ በነገረ ቁርባን ላይ የሳተ ሰው እውነት ነው ከሃዲ ነው ወይ መናፍቅ ነው ብላ ቤተክርስቲያን ያውም ጠይቃ እምነቱን እንዲያስተካክል ልትመክረው ልትገስጸው ትችላለች እምቢ ሲል ልታወግዘው ትችላለች እኔ ግን ትምርቱ ትክክል ያልሆነውን ሰው ግን ይህ ምንፍቅና ነው ለማለት ግን ቤተክርስቲያን እስክትል ድረስ መጠበቅ የለብኝም እኔ እዩ መጠበቅ የለብኝም እሱን እቀበላለሁ በቃ መጠበቅ የለብኝም በግል ማለት አጠቃላይ እኔ ከተረዳውበት አንፃር እኔ በግሌ እስክትለኝ አልጠብቅም እኔ እንዲ ነው ብዬ መወሰን እችላለሁ ወይም እንዲ ነው ብዬ መገንዘብ እችላለሁ ማለት ይችላል መወሰን አይደለም እዩ መወሰን ሳይሆን ትምርቱ ትክክል አይደለም ይህ ምንፍቅና ነው ልል ይችላል ምንፍቅና ነው ብዬ ኢዮብን ግን ኢዮብ የተናገረው ነገር ምንፍቅና ነው ማለት ኢዮብ መናፍቅ ነው ማለት አይደለም ይሄ ልብ ብለህ ስማኝ ኢዮብ የገለጠው ያገላለጡ
ወይም ደግሞ ያብራራው ነገር ይሄ ምንፍቅና ነው። በቃ ትክክል ቤተክርስቲያኒቱ የማታስተምረው ትምህርት ነው፣ ክህደት ነው ልልህ እችላለሁ። አንተ መናፍቅ ነው ላልልህ እችላለሁ እኮ። ለምን? ምክንያቱም የተነሳህበት የትምህርትህ ይዘት ያብራራህበት ነገር ያንን የገለጥክበትን ነገር አሁን አንተ ቅድም ስታብራራው አይ ትክክል ነህ ኢዮብ፣ ከዚህ አንጻር ከሆነስ አሪፍ ነው በቃ ብዬ እንደተቀበልኩ ልቀበል የምችልበት ይሆናል። ግንስ ልክ ግን ቃልህን ግን ስሰማ ግን አይ ትክክል አይደለህም ልልህ እችላለሁና ወደ ኋላ ገባለሁ። እሺ ልሂድ ጎብስ። እኔ እሷ ጋር ብለያይ መጣ አታስታርቀኝም እያንዳንድ አንድ ሀሳብ ነበረኝ እኔም ከተፈቀደ ልደት። ቆይ አንተ ይኸውልህ ሚስት ስለሌለህ የሚስት ነገር አይገባህም ጋሼ። እነሱ ሰከንድ ደቂቃ አያቆዩም። በካልች ካለች በኋላ አንተን ካንተ ጋር አይገናኝም። ካንተ ጋር አይገናኝም። ደህና ዋሉ። አዎ እንደሱ ይሻላል። አዎ እሺ ብለሱ ይተፉፊ እንዴት ናችሁ? ዮባ እንኳን አደረሳችሁ ሁላችሁንም። አልተገናኘንም ከበዓል በኋላ አይ ቲንክ አይደል? ሰላም ነው አለን። እንዴት ነህ? ጠፋ አለን። አራው በስመ እንዴ ዛሬ ፏፏ ብላችሁ ህዝበ ክርስቲያኑ እንዳለ ገርጂ ማርያም ነበር። አመለጠ። አንተ በጣም ተው እስኪ አስቸጋሪ ነው። አንዳንዶቹ ራሱ እዚህ ልጋባ እዛ ልጋባ እያሉ ነው። ለምን ወደ ኢዮብ እያየ የምታወራው ታዲያ? አንተ እኔ ወደ አንተ እያየሁ ነው ያወራሁት አባ። አያየኝም ብለህ ነው? እሱ ወደፊት ስለሆነ ከኋላው ስለሆንክ በእንትኑ በኩል ይታየኛል። የኢዮብ መሽኮር ነው ስሙ ይሉታል ደግሞ እኔ አንዲት ሀሳብ አለኝ። ሊመች ቦታ ልቁም ብዬ ነው። አንድ ሀሳብ አለኝ ኢዮብ። እኔ እስከ ያንተንም ቪዲዮ አይቻለሁ፣ የዛንም ልጅ ቪዲዮ አይቻለሁ። እሱ ላይ ሀሳብ ለመስጠት አይደለም አንስተሃል። ትንሽ በጣም ድፍረት የተሞላበት ንግግር ትንሽ ብቻ አይደለም በጣም ትንሽ አስደንጋጭ ንግግሮችን ሰምተናል። ትምህርት መቃወም ሌላ፣ በአንዴ ስም መለጠፍ ደግሞ ሌላ። ጤነኛ አካሄድ ትምህርት መቃወም ይቻላል። ምክንያቱም ለምንድን ነው ኢዮባም የሆነ ሌሎቹ እኚህን ትልቅ አባት ይሄ ትምህርት ልክ አይደለም ያሉት? ከቅዱስ ፊት አንጻር ነው። በታሪክ ውስጥ ማናምነውን ነገር እንደምናምን ከተነገረ የግድ የሆነ ሰው እስኪናገርልህ አትጠብቅም። በቃ ያን መመዘኛ ያደርገኝ እኮ በታሪክ ውስጥ የተማርነው ትምህርት ይሄ ነው ብሎ መናገር ይቻላል። የኔ ምልከታ ግን ሁለት ነገር ነው ተነስቶ ይሆን አይሆን አላውቅም። አንደኛ ኢንፋለብል የሚባል ሰው ቤተክርስቲያን ውስጥ እንደሌለ ማሳያም ይመስለኛል። ማለት የኦርቶዶክስ ቴዎሎጂ ኢንፋለብል የሆነ አይሳሳቴ ሰው የለም በምንም ደረጃ ላይ ከቅዱስ ፓትርያርክ ጀምሮ ማለት ነው። ኢንፋለብል የሚባል ግለሰብ እንደሌለ ምንም እንኳን የመንጋ ጠባቂ የቤተክርስቲያን ራስ ቢሆንም ኢንፋለብል የሆነ ሰው እንደሌለ ማወቅ ችለናል አይደል? አንድ ማሳያ ነው። ሰው ሊሳሳት ይችላል። በቃ ቤተክርስቲያናችን ውስጥ ቤተክርስቲያን አትሳሳትም፣ ግለሰቦች ሊሳሳቱ ይችላሉ። በዛው ልክ ደግሞ በቃ ማይሳሳታ አምላካችን ክርስቶስ መንፈስ ቅዱስ ያንን አይተንበታል። ሌላኛው ግን ኢዮብ ህዝቡ ሲሰማው ፊቱን አይተዋል። እዛ ቪዲዮ ላይ የነ ኤልያስን ምናምን ፈገግታቸው ማርያም ቤዛዊት ዓለም አትባልም ሲባል አይተዋል። እኔ ከውላል ማለት ነው አንተ ሰውዬ ከእሳቸው ንግግር በላይ ማለት ነው ህዝቡ ፈገግታው እመቤቴ የመጨረሻ ነው። ደስ አትደንግጡ። አልደነገጡም። እዛ ነበር የደነገጥነው የሰማነው ሰዎች ነን። ውጪ በሚዲያው የሰማነው ሰዎች እኔ የደነገጥነው እንጂ እዛ ውስጥ ታድሞ ይሄን ትምህርት በመስማቱ የደነገጠ ሰው የለም። ሐሴት ነው ያደረጉት። እንደውም ልደት እንትኑን ጥያቄ ምልክት ውስጥ እንድከተም ያደርግ ይሄ ነው የማህበሩ የፍኖተ ጽድቅ ማህበር አሁን ራሱ ምን እየሰራ ነው እዚህ ቦታ እንደዚህ አይነት ነገር መደጋገሙ ፕላስ ደግሞ ያ ነገር ሲነገር በደንብ ነበር ያስተዋልኩት። በተለይ ኤልያስን ቀና ብሎ በፈገግታ ነበር የሚያያቸውና ማይ ጉድነስ እና በጣም ጥያቄ ይጭራል። ስለዚህ እንደኔ ያ ማህበር አሁንም ለቤተ ክርስቲያን በጣም ስጋት ነው። እንደኔ እውነቱን ለመናገር በጣም ስጋት ነው። በጣም ከታላቅ ትህትናና ይቅርታ ጋር ግን አባታችን የሆነ ፕሮቴስታንታዊ ወጥመድ ውስጥ ገብቶ የመለሱት መልስ ይመስለኛል። ሳያስቡትም ይሁን አስበውት አይዶን ነው ይሆናል። አንዳንድ ሰዎች ይሄ ፕሮቴስታንቶች እኮ እናንተ እንዲሏቸዋል
ከመባለ የተነሳ እንደዛ የሆንክ ይመስልህና ከዛ በኋላ ለዛ መልስ የመስጠት አይነት አካሄድ ይመስለኛል አካሄዱና በጣም 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 ያሳሰበኝና ያስደነገጠኝ የፍኖተ ጽድቅ አባላት ሙሉ ህዝብ ፊታቸው ላይ ይነበብ የነበረው ደስታ ድንግል ማርያም ቤዛዊተ ዓለም አትባልም ሲባልና መዝሙሩ ልክ አይደለም ተብሎ የተነገረ ሰዓት ላይ በተለይ እንግዲህ ኤልያስ ማለት የስብከተ ወንጌል እዛ አካባቢ ስራ አስኪያጅ ዋና ሰው እሱ ነው። ኤልያስ የፍኖተ ጽድቅ ስራ አስኪያጅ ታውቃለህ መቼስ ያኔ ስንከኛ ጋር ሁሉ መጥቶ ነበር ካስታወስክ ስንከራከር ነበር። አጠገቡ ያለውም ሰው ብቻ እንደ አጠቃላይ እዛ አካባቢ ያለ ሰው ጤነኝነት አይታይባቸው በጣም በሆነ ፕሮቴስታንታዊ ልብስ አላቸው እና ደግሞ ቤተክርስቲያን ልክ ክርስቶስን እንደማትሰብክና ፍኖተ ጽድቅ አሁን መጥቶ እየሰበከ እንዳለ ለማስመሰል የሚሰሩት ስራ በጣም ያስደነግጣል። ኢቭን በእመቤታችን በድንግል ማርያም ዙሪያ የሚዘምሩት መዝሙር በራሱ ድንግል ማርያም ደስ ይበልሽ ከሚለው የተለየ አይደለም። ነገር አይደለ መጽሐፉ ምትሏን ምንለው የሚሉት ነገር አሏል ስለ ማርያም ጴንጤዎች መጽሐፉ ምትሏን ምንለው ብጽዕት ናት ይላል መጽሐፉ እኛም ብጽዕት ናት እንላታለን አይነት መዝሙር ነው ስለ እመቤታችን ራሱ የእንትን የሚያቀርቡት መዝሙር ክርስቶስን ነው ማለት ዝም ብለህ ካስተዋልከው። ስለዚህ ያ ማህበር በደንብ አሁን ትኩረታችን እንዳለ አቡነ ገብርኤል ላይ ያደረግን አይደለ አቡነ ገብርኤል ላይ ብቻ አይደለም ማድረግ ያለው ህዝቡ ተመችቶት ሰምቶ ትምርቱን አምኖበት ወጥቷል። ይገደናል ያ ሁሉ ህዝብ ወይ ጠርቶ መጥራት አለበት ያለበለዚያ ደግሞ ኦፊሻሊ ቤተክርስቲያን በግልጽ ስራዋን ሰርታ ሊመረመሩ ሊታዩ ይገባል እነዚህ አካላት። ምክንያቱም አረሳስተው ብቅ ይላሉ ጠፋ ይሉና ብቅ ይላሉ እና ያ ነገር ሊታይ ይገባል። ሌላኛው እውነቱን ለመናገር በአንድ ጊዜ ተነስቶ መናፍቅ ምናምን ብሎ መናገር ቤተክርስቲያን ለማንም ይሄን ስልጣን የሰጠች አይመስለኝም ሶፋር እስከማውቀው ድረስ። ሰው በትምህርት ሊሳሳት አሪዮስ ሲሳሳት ንስጥሮ ሲሳሳት ይም ኤክስ ኮሙኒኬት እስኪደረግ ድረስ የትኛውም ሰው ምንም አይነት ታርጋ አልሰጠም ነበር። ትምህርቱ ግን ስተት እንደሆነ ታውቋል። ሰዎች ከዛ ትምህርት እንዲጠነቀቁ ተደርጓል። ከዛ ውጪ ግን ቶሎ ብሎ የማውገዝ ቶሎ ብሎ የማስደንገጥ ቶሎ ብሎ የሆነ ስራ የመስራት ነገር አልነበረም። በትዕግስት በመመካከር በጸሎት አባቶቻችን ምክንያቱም ጳጳስ ሲሳሳት ለመጀመሪያ ጊዜ አይደለም። ፓትሪያርክ ተሳስቷል አልኳችሁ ንስጥሮስ እኮ ፓትሪያርክ እኮ ነው። ይህ እንደ አቡነ ማትያስ እንደማለት እኮ ነው እና የተመለሰበት መንገድ ትልቅ መንገድ ነው። ሌላኛው እኔ ምናልባት በግልጽ መናገር ይኑርብኛ አላውቅም። ኦሮሚያ ክልል ላይ ያሉ አንዳንድ አገልጋዮች የሆነ ሁኔታቸው ደስ አይል። ይሄንን ቪዲዮ ከፖስተው ልጅ ጀምሮ ይሄንን ቪዲዮ ፖስት ካረገው ልጅ ጀምሮ ኤክሳይትድ ሆኖ ነው ፖስት ያደረገው ይሄን ቪዲዮ ባይዘው ልጁ የምሬ ነው ኤክሳይትድ አንድ አይደለም ሁለቴ ነው ይሄንን ልጅ ማውራው የገባው ሰው ይረዳኛል የምናገረው ኤክሳይትድ ሆኖ ነው የፖስተው በጣም ደስ ብሎት ስለዚህ ቤተክርስቲያን አላቀም ነው እኔ አንድ የኦሮሚያ ክልል ልጅ ተወላጅ ነኝ። ቤተክርስቲያን በየትኛውም ቦታ ላይ አንድ ናት። በየትኛውም አካባቢ ላይ የሚሰበከው ስብከት ልክ ነው። ግን እዛ አካባቢ ያሉ አንዳንድ አገልጋዮች ላይ መጣራት ያለበት አሁን ይሄን ቪዲዮ የፖስተው ልጅ አገልጋይ ነው። ቤተክርስቲያን አስመርቃ የሾመችው ነው። ፖለቲካ አይደለም ማወራው ይሄ ልጅ አሁን ቤተክርስቲያን አስተምራ የሾመችው ሰው ነው እንዲሰብክ ይሄን ቪዲዮ የለቀቀው ልጅ ግን ይሄን ትምህርት ያምንበታል ይሄን ትምህርት ቤዛዊተ ዓለም አትባልም የሚለውን ትምህርት ያምንበታል። ግን ደግሞ ምንድነው መምህር ነው። አውደ ምሕረት ፊት በስፋት ሰብኳል። ቪዲዮዎቹን እየሄዳችሁ ተመልከቱት። እሱን በዚህ ልክ ካየነው ሌሎቹስ አብረውት ያሉት ጓደኞቹስ እንደዚህ አይነት እምነት እንደማይኖራቸው በምን እናውቃለን? እዛ ቪዲዮ ላይ የተጻፉትን የአንዳንድ ሰዎችን ኮሜንት ተመልከቱ። የሱ ጓደኞች የጻፏቸው ኮሜንቶችን አይቻለሁ። አባቶችን ማረም አይገባንም፣ እሳቸው የተናገሩት ትክክለኛ ትምህርት ነው፣ እናንተ ዘላችሁ አባቶችን ለማረም አትሞክሩ የሚሉ ጽሁፎችን አይቻለሁና መስተካከል ካለበት አሁን አቡነ ገብርኤል ላይ ብቻ ትኩረት አደረግን።
በዙሪያቸው ያሉ ሰዎች ላይ እዛ አካባቢ ፍኖተ ጽድቅ ላይ ያለው ድግስ እኔ ለምን ለቤተ ክርስቲያን ረፍት እንደማይሰጣት አላቅም። ያ ማህበር እውነቱን ለመናገር አሁን እኮ በቃ ከፋፈሉን እኮ ልክ ኦርቶዶክስ ክርስቶስ ቤዛ ነው እንደማትል አድርገው እኮ ነው በቃ ፒክቸር እያደረጉብን ያሉት እኮ። በቃ እንደዚህ ስንከራከር ድንግል ማርያም አረ ቤዛዊት ዓለም ትባላለች የምትባልበትን መንገድ በዚህ ነው ስንል ድሮም እነዚህ እኮ ጣዖት አምላኪ ናቸው ፍጡር አምላኪ ናቸው ብዙ ቤዛ አላቸው ስንል እኮ በምክንያት ነው እየተባለን አሁን ያለ ስማችን ስም ሊሰጠን ነው። እንደው እስኪ በታሪክ ውስጥ እንደው ቤተክርስቲያን መቼ ነው እስኪ ከክርስቶስ ውጪ ለዚህ ጥያቄ ራሱ መልስ መስጠት ተገቢ ነው። ትምህርቱን ማስተማር ልክ ነው። አባታችን ትምህርቱን ማስተማር እኮ ልክ ነው። ግን እንደዛ ማለት ለምን አስፈለገ? እኛ ቤዛ ስንል ዲያቆን ያረጋል አበጋዝ በትክክል አስቀምጦት የለ እንዴ? እኛ ቤዛ ስንል ለክርስቶስ ሲነገር ኦፍ ኮርስ የክርስቶስን ቤዛነት ድንግል ማርያም አትሰራውም፣ ቅዱስ ሚካኤል አይሰራም፣ ቅዱስ ገብርኤል አይሰራውም። የክርስቶስን የቤዛነት ስራ ብቸኛ የቤዛነት ስራ ነው ሞቶ ዓለምን የማዳን ስራ። ከዛ ውጪ ግን እመቤታችን የአምላክ እናት እንደመሆኗ ለምን ቤዛ ተባላለች ብሎ ማስረዳት ራሱን የቻለን። ያን ማለት ክርስቶስን ተክታለች ማለት አይደለም። ያ ማለት ቅዱስ ሚካኤል ክርስቶስን ተክቶታል ማለት አይደለም። ሊተካ የማይችል ቤዛነት አው የክርስቶስ ነው። ያ ማለት ግን እመቤታችንን ቤዛዊት ዓለም ከመባል ግን አያስቆማትም ነው። እና አባታችን ደስ ይላሉ። ከዚህ በፊት ያስተማሩትን ትምህርት ሰምቻለሁ። እውነቱን ለመናገር ደስ የሚል ትምህርት ሰምቻለሁ። ሊያውም ከዲያቆን ያረጋል አበጋዝ ጋር ሆነው ያለፈው አመት ከዲያቆን ያረጋል አበጋዝ ጋር ሆነው በክርስቶስ የማዳን ስራ የማስታረቅ ስራ ላይ ዕለታ መጋቢት መድኃኔዓለምን ምክንያት በማድረግ ቆንጆ ትምህርት አስተምሯል። ስንነቅፍ በአንዴ ድምስስ አይደለም። በጣም ብዙ ሰዎች እኛን አባት ዘርጥጣቸዋል። በጣም ያሳዝናል። አፋችሁን የከፈታችሁ በርካታ ኦርቶዶክሳውያን ያላችሁ ለዛ ምክንያት የሆናችሁም ሰዎች አላችሁ። ምክንያት ከሆኑ ሰዎች ውስጥ አንደኛው የኢዮብ ቪዲዮ ነው። ኢዮብ ዘገነተ ጽጌ ሰዎች በድፍረት እንዲናገሩ በር የከፈተው የኢዮብ ቪዲዮ ነው። ኢዮብ ዘገነተ ጽጌ መናፍቅ ብሎ የከፈተው ቪዲዮ ሰዎች ይሄ መናፍቅ ይሄ እያሉ ነው የሚናገሩት። እሳቸው እንኳን ብሎ መናገር አቅተዋል። አባት ስታከብር ከዚህ መልስ ለይተ ከዛ መልስ ለይተ አይደለም እኮ አባት ይከበራል፣ በደንብ አድርጎ ይከበራል። ሲሳሳት በሚታረምበት መንገድ ይታረማል፣ በደንብ ይታረማል። አሁን እኮ ሊቀ ሊቃውንት እነሱ አላምረው ሌሎቹም አባቶቻችን መልስ ሰጥተዋል። እጅግ ክህነታቸውን ባከበረ መንገድ አባትነታቸውን ባከበረ መንገድ አንተ ያሉ ሳይሆን እርሶ አንድ ሀገር ስብከት የሚመሩ አባት ናቸው እኮ። እንደ ቀልድ እንደዚህ ምን ዘረጥተው አይደለም። ጥንቃቄ አድርጎ ኦርቶዶክሳውያን አንድ ስተት ተገኘ ጋርገ እኔና እናንተ እዚህ ቲክቶክ ላይ እንደምንነጋገረውማ እንደዛ እንድትናገሯቸው አንፈልግ። እኔ በስፔሻሊ ይሄንን አልመክርም፣ አግባብም አይደለም። በቃ ትምህርቱ ስተት ነው። ያኬን ቪዲዮ አይታችሁታል ምን አይነት ፖላይት በሆነ መንገድ እንደተሰራ። ያኬን ቪዲዮና የእንትናን ቪዲዮ ጎን ለጎን አድርጋችሁ አዳምጡት። የኢዮብ ዘገነተ ጽጌ ተመሳሳይ ሐሳብ ላይ ምን አይነት ማብራሪያ ነው የሰጡት? የትኛው ሐሳብ ሩድ ነው? የኢዮብ ዘገነተ ጽጌ ሩድ ነው። አባትን ያማከለ ሐሳብ አይደለም የተናገረው። ምንም እንኳን ትምህርቱን ቢቃወም የሄደበት ርቀት ግን ፍጹም ስተታለ። እሱም መታረም አለበት። እንዲህ አይነት አስተያየት መስጠት አይተበቅበት። ልክ አይደለም ብሎ መናገር ይችላል። ከዛ ውጪ ግን መናፍቅ ብሎ የሆነ ስም ለጥፉ ለሰዎች ምክንያት መሆን የለበት እና ጥንቃቄ ማድረግ አለበት። እኔ አንተ ላይ ለምን እንደተነሱ አላውቅም። ትክክለኛ ትችት እኮ ነው ያቀረብከው። እንዲሁ ነገር ይገንድባል ይመስለኛል። ሲሳይ እንባራችን ነው ልደት የሰው ፍቅር አለኝ። አዎ ያው በጣም ወንድማችን እና ያኔ እቺን ለማስተላለፍ ፈልጌ ነው። ግን የሰዎቹ ፈገግታ በተለይ ኤልያስ ፈገግታ አይኔ ላይ ነው ያለው። ቤዛዊት ዓለም አትባልም ልጇ ነው ሲባል እንዴት ደስ እንዳለው በቃ እንዴት ደስ እንዳላችሁ እዛ ማህበር ውስጥ ያሉ ሰዎች ፈገግታ ግሮጂ ሰው ነው። ደጋግሜ ሙሉ ቪዲዮንም ለመስማት ሞክሬያለሁና ያቺ ፓርት ላይ እንደውም ሰው ሊያስተዋላት አልመሰለኝም ነበርና አንተ ስታስተዋላት እንደውም ገርሞኛልና ፈገግ ሲል ምንድነው ፈገግ ያስባለው እያልኩኝ ነበርና በጣም ጥያቄ የሚጭር እንት ነው። ለማንኛውም አሪፍ ሐሳብ አንስታል ልደትሻ፣ እናመሰግናለን ነው በሌሶ እና ንግግሬን ወደ ዘርና ወደ ፖለቲካ ሁኔታ ውስጥ እንዳትከቱብኝ ደግሜ እናገራለሁ። ካየሁትና ካስተዋልኩት ነገር አንፃር በተደጋጋሚ ዛች አካባቢ ላይ የተወሰኑ ስማቸውን መጥራት ባልችልም 1 2 3
መምራንን አይቻለሁ አስተውያለሁ በሚገባ ጥሩ የማይባል አካሄድ ሊያውም በቅርብ ቤተክርስቲያን አስመርቃ ከላከቻቸው ውስጥ ስለዚህ ጥንቃቄ ብታደርጉ የሚሻላችሁ ከቤተክርስቲያን ጋር መሆንና መሆን ከቤተክርስቲያን ጋር መሆንና መሆን ነው ወደ ሌላ ፖለቲካ በፍጹም እንዳትቀይሩብኝ እኔ ተወልጄ ያደኩበት ሀገር ነው የኖርኩበት በአጋጣሚ ደስ ይላል በአጋጣሚ ከገጠር እንደነበርክ ማደግ ማመን ደስ ይለኛል ቴንክ ዩ እንደዚህም ሆነ በቃ አንተም ፖለቲካ ትሰራለህ አሪፍ ነው እሺ ቴንክ ዩ ዮባዬ ሄለን ነገር ነው አይ አሪፍ ሊሰመርበት ይገባል እንደውም ራስ ገለጽከው እንጂ እንደ ሪከርድ የምታረጉም ካላችሁ ብዬ ልገልጻው ነበርና አንዳንድ ተብሎ ስፔሲፊክ አንዳንድ የተባሉ ሰዎች አሉና ይሄ ወደ ሌላ መንዘር አይቻልም የኛ ችግራችን አንድ አስተዋውሳለሁ ፌስቡክ ላይ ባለፈው የሆነ ጽሁፍ ጽፌ ከዛን ደሙ እንዳትለጥጡብኝ ብዬ ለጠጠው እና አትለጥጡብኝ ያልኩትን ጽሁፍ ነው የለጠጠውና አሁንም አትለጥጡ የተባላችሁትን ንግግር እንዳትለጥጡ አደራ ለተሻና መሰግናለን አሪፍ ፖይንቶችን አንስተሃል ብዙ እይታችንን ሰፋ አድርገን ማየት እንዳለብን አንድ ቦታ መቆም እንደሌለብን የሳቸውን ብቻ ንግግር ይዘን አንድ ቦታ እንዳንታጠር ዙሪያ ያሉ ነገሮችን ማየት እዚህ ቪዲዮ የሚለቁ ሰዎች ለምንድነው በዚህ ልክ ነገሩ የተሳቡት ሰፋ ያለ ነገርስ አለ ወይ እነዚህ ነገሮች ሁሉ እንድናይ ይጋብዛል መሰረታዊ ነገር ግን እንዳይረሳ የገባውበት ላይቭ የገባውበት ቤቴ ሌላ ቤት ማን ነው ስሜ ሌላ ቤት ተነስቶ ቪዲዮ እየታየ እንዲያ አድርጎ ጳጳሱን ሐሳብ ነው የሚደግፈው ምናምን ሲባል በሁለት በሶስት እዚህ ግቡ በማይባሉ ሰዎች ሲባል ስለነበረ ራሴን ለማጥራት የመጀመሪያ የገባውት ገስት የከፈትኩት ደግሞ በሰራው ቪዲዮ ላይ ይሄን ተሳስታል የምትሉኝ ካላችሁ ብዬን የከፈትኩት ይሄን ዳረሱ የገባችሁ ሰዎች